ومثني تقبر فاسيكا ومثني تقبر فاسيكا تحاسيما بدم ክርስቶስ ይኸውላችሁ እንደዚህ ነው ከኢትዮጵያ ኦርቶዶክስ ተዋህዶ ስትወጡ ሞገሳችሁ ክብራችሁ ጸጋችሁ እንደዚህ ነው የሚገፈፈው ልክ እንደ ዘርፌ ማለት ነው ያያችኋት ነው አይደል ይሄ ለእናንተም አስተማሪ እንዲሆን ነው ማለት ነው እርግጥ ነው ሰው ይበድላል ያጠፋል የሚወርቅበትን መንገድ አያቅም የሚነሳበትን መንገድ እንደዛው አያቅም ስለዚህ አሁንም ምላችሁ እውነት ነው ቤቷ የተዋህዶ ቤት ናፍቆሽ ከሆነ አሁንም አይደለም እኛ ውዳቂዎቹ የአለዌዛ የድንግል ማርያም ልጅ ኢየሱስ ክርስቶስ እጁን ዘርግቶ ወላዲተ አምላክ እጇን ዘርግታ ያመሰገንሻት የዘመርሽላት እየተጠበቀች ነው የምትገኘው ስለዚህ ማስተዋል ለሁላችንም ያድለን ሁሉ ጊዜ ያምታተኝ የሚቆይ ጥያቄ ነው የሚሆነው እርሶ በቅዱሳን ምልጃ ተራዳይነት ማያምኑ ግን ኦርቶዶክስ ነኝ የሚሉበት ሚስጥር እሱ የገባኝ ቀን ወይ እኔ ራሴ ታድሶ ነው በቅዱሳን ምልጃ የምታምን ኦርቶዶክስ አይደለችም አጭር ጥያቄ ጠይቆት አይደለችም እኮ እርሶ ኦርቶዶክስ ነው እኔ ምንድነው አንተ ነህ ኮም ትነግረኛለህ አንተ እኔ አልሰይምህ እኔ ኦርቶዶክስ ነኝ ብዬ ነው ማም በጣም ግን ሁለታችን እምነታችን ለየቀን እንፈታተሻለና ቁጭ አርገን ይሁን የሁለታችን ሚዛን አለ አይደል እዚህ ጋር ቁጭ እናረግና ያንተ ትምህርት አምጣው 81 ወዳጄ በ81 ራሱ አንተ ኦርቶዶክስ አይደለም 81 አምጣው እኔ ልቀበልህ አንተ እኔ ብቻ ነው የምቀበልህ እኔ ልቀበልህና በ81 የማርያምን አማላጅነት ከ81 አምጣ የቅዱሳን ተራዳይነት ከ81 አምጣ የፍታትን ጉዳይ ከ80 አምጣልኝ በስላሴ አምጣልኝ የምታምነው ኦርቶዶክስ አይደለህም አንተ እውነቴን ነው የምነግርህ አልስቅም ኦርቶዶክስ ማትሆንበት ምክንያት በቅዱሳን አማላጅነት በፍታት የምታምን ኦርቶዶክስ አይደለችም ያለችው በታሪካችን ውስጥ ኦርቶዶክስ እንደ ስሟ የቀናች የነጻች የሐዋርያት እምነት ተከታይ ነች ጸሎት ሃይማኖታን ተመልከቱ አይ ጸሎት ሃይማኖታ ብቻውን ይበቃል የማርያም አማላጅነት አለው የለው የቅዱሳን ተራዳይነት አለበት የለበትም ፍታት ምናምን አለበት የለበትም ሐዋርያት በሰበሰቧት በመመናን አንድነት እናምናለን ነው የሚለው ጸሎት ሃይማኖቱ ኦርቶዶክስ ካደረገ አንተን እመነኝ ኦርቶዶክስ ማለት ያችን አሁን ያለችው በቅዱሳን በጻድቃን በሰማዕታት በገድላት በድርሳናት በታምራት ምታ ኦርቶዶክስ አይደለችም ምንለው ለዚህ ነው እንግዲህ ተመልካቾች የምትሰሙት ሁሉ ለዚህ ነው ሰውየው የሚናገረውን ምን እንደሆነ አላወቀው አልተረዳው 81 መጻሕፍት ይላል አሁን ደግሞ ይቀጥልና ጸሎት ሃይማኖት ይላል እንግዲህ ከ81 መጻሕፍት ምን አለ 81 መጻሕፍት ስለመቤታችን ስለ ድንግል ማርያም ስለ መላእክት ስለ ጻድቃን ስለ ሰማዕታት አማላጅነት ስለ ሙታን የሚናገር ካለ አምጡልኝ ይያለ ነው በስላሴ ይላል ነው ለስላሴ አምጣልኛል አይ ስላሴ እንደው ሸታማማያቱ ይሁኑ እንደው ስላሴ እኮ ማለት ነገሩ እግዚአብሔር ተግስተኛ ነው አጋይስት ዓለም ተግስተኛ ናቸው ምንም ማድረግ አይችሉም ይታገሱታል እግዚአብሔር የሰውን እስከ ይፈጽም ነው ምንድነው ለአሞሬውን ያለው እስከ ይፈጽም ኃጢያቱ ለአሞሬውን ያሞሬውን ኃጢያተኛውን ኃጢያቱን እስኪፈጽም ይታገሳል ስለሚል አሁንም ይታገሳል እግዚአብሔር ችግር የለውም ለማንኛውም ስለ ቅዱሳን አማላጅነት ስለ ድንግል ማርያም አማላጅነት ከመጽሐፍ ቅዱስ ጠቅሰን እናስረዳው ከሰማ ማለት ነው 81 መጻሕፍት ይያለ ነው የጠቀሰው ከ81 መጻሕፍት ስለመጀመሪያ ስለመቤታችን ስለ ድንግል ማርያም አማላጅነት ዮሐንስ ምዕራፍ 2 ከቁጥር 3 ጀምሮ እስከ 5 ያነበው መቤታችን ድንግል ማርያም ለሰርገኞቹ አዝና ተራራርታ የተልብናትና ወይንኪ አልቦሙ ብላ ልጇን መድኃኒታችን ኢየሱስ ክርስቶስ ወይን አልቆባቸዋል ስትለው ልጇ መድኃኒታችን ኢየሱስ ክርስቶስ ደግሞ ካንቺ ጋር ተነጋግሬ ምን የማላደርገው ነገር አለኝ አለ ካንቺ ጋር ተነጋግሬ ማለት ነው ምን የማላደርገው ነገር አለኝ አለ አደርግልሻለሁ ሲላት ነው ጊዜ ያልደረሰም የሚለውን አጣሞ የሚተረጉሙት ውሃው እስኪሞላ ድረስ ቆያለሁ ለማለት ነው ውሃውን በጋኖች እስኪሞሉት ከዚህ በኋላ መቤታችን ቃሏን እንደተቀበለላት ለማጠየቅ ስታስረዳ ምን አለች የሚላችሁን ሁሉ አድርጉ ብላ አሳላፊዎቹን ነገረቻቸው ከዚያ በኋላ ውሃውን ሞሉ ወደ ወይን ተቀየረላቸው ይሄ በማርያም አማላጅነት በድንግል ማርያም አማላጅነት ማለት ነው ሌላው ደግሞ ስለ ቅዱሳን ስለ መላእክት ስለ ጻድቃን ስለ ሰማዕታት አማላጅነት 81 መጻሕፍት ተቀበላለሁ ስላለ ነው አሁን ወደ ሄኖክ የሄድኩት እንጂ እኔ ወደ 81 መጻሕፍት መሄድ አልፈልግም ነበር ወይንም 66 ብለው እነሱ በሚቆነጻጽሩት በዚያው ጥቅስ መልስላቸው ነበር ግን አሁን ምንድነው ያለው 81 መጻሕፍት ተቀበላለሁ ስላለ ከ81 መጻሕፍት ሄኖክ ልጥቀስለት እስኪ ስለ ቅዱሳን አማላጅነት ማለት ነው ወበእዱም ዋኢል ያብሩ ይላል ቅዱሳን ለነብሩ እና
መልዕልተ ሰማያት በአሐዱ ቃል ያስተበቁኡ ይላል። ቅዱሳን በሰማይ የሚኖሩ ይላል በሰማይ የሚኖሩ ቅዱሳን ሁሉ አንድ ቃል ሆነው ይማልዳሉ ይጸልያሉ ይላል። ቅዱሳን ሁሉ የተባሉት መላእክት፣ ጻድቃን፣ ሰማዕታት ናቸው። እግዚአብሔር ባለሟሎች በአንድ ቃል ሆነው ይማልዳሉ፣ ይለምናሉ፣ ይጸልያሉ። ከዚያውም ስለ ምዕራፍ ማለት ሄኖክ ብያቸዋለሁ። ምዕራፉ 12 ቁጥር 33 እና 34 ነው። የቅዱሳንም ጸሎት ወይንም የጻድቃን ጸሎት ወደ ከምድር ወደ ሰማይ ታርጋለች ይላል። ይሄ ምንድነው? እግዚአብሔር ጸሎታቸውን ምልጃቸውን ሲቀበላቸው እያስረዳ ነው፣ እንዴት እንደሚቀበላቸው ማለት ነው። ይሄን ይመልከተው ከነካባ ካለ ነፍስ ይሄ የሚያማልዱት የሚናገሩት ነው። ሌላው በበድናቸው ከነሱ ቀርቶ ማለት ነው ራሱ የቅዱሳን በድን ሙት ያስነሳል። ሁለተኛ ነገሥት ምዕራፍ 13 ቁጥር 21 ላይ ይመልከት ተመልከተው በሉት እስኪ በድን እንኳን አይደለም ቅዱሳን በአካለ ነፍስ ቀርቶ በአካለ ስጋ ቀርቶ ራሱ በድናቸውም እንዴት እንደሚያማልድ እስኪ ያንን ቃል ያነበው ይላል። ወለከፎ ወእቱ በድን ለበድን ኤልሳ ይላል። ያ የሞተውን ሰው ሬሳውን ወስደው ከኤልሳ መቃብር ላይ ከበድኑ ላይ ጣሉት። በዚህን ሰዓት የሞተው ሰው ተንሳ ወቆመ በእግሩ ተነስቶ በእግሩ ቆመ። እግዚአብሔር ተመሰገነው። የቅዱሳን ተአምራት እግዚአብሔር በቅዱሳን ላይ አድሮ የሚያደርገው ተአምራት የቅዱሳን አማላጅነት ተሰሚነት እስከዚህ ድረስ ነው። እንኳን አይደለም በአካለ ነፍስ ቀርቶ በድናቸው ራሱ ሙት ያስነሳል። እስኪ የመላእክትን ተራዳይነት ደግሞ መዝሙር 33 ቁጥር 7 ላይ ይሄው እስኪ ወመላክ እግዚአብሔር አውዶ ነው ይፈርዱ የሚፈሩትን የሚያመልኩትን ሁሉ እግዚአብሔር በዙሪያ ሆኖ ያድናቸዋል ይጠብቃቸዋል ይላል። ይመልከተው ምንም ማድረግ አይቻልም። እንግዲህ የሚገባው ከሆነ ነው ይሄን ቃል እየተጠቀስኩ ያለው። ብዙ መጥቀስ እችላለሁ ግን እስኪ ይሄን እንደው አልፋ አንድ እንኳን ልጥቀስለት ባይሆን ይሄ ሲገባው ደግሞ ወይንም ይሄ ሲገባቸው በሰፊው ደግሞ በሰፊው ይጠቀሳል። መቼም የቅዱሳን አማላጅነት ጥቅስ እስከዚህ ተብሎ በእኛ አንደበት ብቻ ተነግሮ ስለማይቀር ማለት ነው ስለማያልቅ ነው ማለት ነው። ይሄ ሰላማላጅነታቸው ነው። ሰላሙታን ብሏል ደግሞ ሙታን የለም የሙታን ፍታት የሚታሰበ መታሰቢያ ማድረግ የለም ብሎ የተናገሩ በሰማይ ያሉ መጻሕፍት ካለ አምጣልኝ ነው በስላሴ ይያል በስላሴ ይማል በስላሴ ነው። ይሄን ደግሞ ሲራክ ምዕራፍ 38 ቁጥር 16 ቁጥር 23 ላይ ይመልከት ዘሞተሳ አይረፈ ወባይቱ ግበሮቱ ተስካሩ የሞተ ሰው አረፈ ነገር ግን ምን አድርግለት አለ ተስካር አድርግለት አለ ተስካር አውጣለት መታሰቢያ አድርግለት አልቅስለት እንደሚገባ እንደ ሀገሩ ይላል። እስኪ ያነበው ይሄን ወይ ሲጽለው ይሆን ነው ይሄ መጽሐፍ አይደለም እንደሱ ለነገሩ ይሄ እንደሱ መጽሐፍ እሱ ምን ይላል በጸሎት ሃይማኖት አለ ደግሞ በጸሎት ሃይማኖት ሐዋርያት በተናገሩት አለ ሐዋርያት በጸሎት ሃይማኖት የተናገሩት ለመሆኑ እኔ እኮ የሚገርመኝ እነዚህ ሰዎች ሲናገሩ ቢያንስ የሚናገሩትን እንኳን እንደው አስተካክለው አውቀው ቢናገሩት በእውነት እሱን ተውትኛ አማላጅ እንቀፉ አይንቀፉ ስለ ቅዱሳን ምንም አይደለም። ቅዱሳን በእነሱ አንደበት ተነቅፈው አይደለም ክብራቸው የሚያንሰው ግን የሚናገሩትን እንኳን ቢያውቁት የጸሎት ሃይማኖት የሐዋርያት ድርሰት ነው እንደ ለመሆኑ በአንዲት ሐዋርያት በሰበሰቧት አለና ቀንጨፋ አደረገ። ጸሎት ሃይማኖት እኮ ማለት የሰለስቱ ምዕት ድርሰት ነው። ስለሙታን ደግሞ በሰፊው ሰላማላጅነት በሰፊው የተናገሩት ደግሞ ማናቸው ሰለስቱ ምዕት ናቸው። አንቀጽ ፍትሐ ነገሥት አንቀጽ 22 ላይ እስኪ ስለሙታን እንዴት እንደተናገሩ ይረዳል። እንደገና ጸሎት ሃይማኖት ደግሞ የሰለስቱ ምዕት የሐዋርያት ሳይሆን የሰለስቱ ምዕት ድርሰት ወይንም ሰለስቱ ምዕት የተናገሩት እንደሆነ በጸሎት ሃይማኖት ምዕራፍ 17 እስከ 21 ድረስ ይያየው ይመልከተው ሸራ አድርጉለት ይድረሰው በእውነት ይድረሰው። ይሄን ሰው እንዴት አድርጎ መናገር እንደሚቻል አይገባኝም፣ እንዴት ብሎ እንደሚገባውም አይገባኝም። እኔ ለነገሩ ግን ጸሎት ሃይማኖትም የሐዋርያት ድርሰት አይደለም። በሰማንያ አሐዱም መጻሕፍት የቅዱሳን አማላጅነት የድንግል ማርያም አማላጅነት የሙታን መታሰቢያ እንዴት እንደሚደረግ በሰፊው ተቀምጦለታል። እኔ ለጊዜው ይሄን ጠቅሼለታለሁ። ከዚያ በተረፈ ብዙ መጥቀስ ይቻላል ግን ይሄ ከገባው ደግሞ ይጠቀስለታል ችግር የለም። ለጊዜው ግን እስኪ እኔን አልፍ አንዳንድ ነው የጠቀስኩለት ከሁሉም አንዳንድ ነው። እነዚህን አድርሱት ይድረሰው። ሌላው እንደው የሚናገረውን ይወቀው በትልቁ ነገር ይወቀው። ጸሎት ሃይማኖት ነው ከቅዱሳን ድርሰት ገብቶ ደግሞ አይዘላድ በእውነት ከሆነ ያንኑ ጸሎት ማነው መጽሐፍ ቅዱስን ስለሚቆነጻጽሩት ያንኑ ቆነጻጽረው እንደራሳቸው ልብ እንደራሳቸው ህሊና አድርገው ወይንም እንደነሱ አስተሳሰብ ይናገሩት እንጂ ወደ ቅዱሳን ድርሰት ባይገቡ ጥሩ ነው። ከገቡ ደግሞ ደራሹንም ተናጋሪውንም ይወቁት። እንደው በጣም ምዕመናን እንግዲህ ሲሰሙት በጣም ምን ያህል ቢያንስ እንኳን አንድ ሰው እህልና ምግብ ማለት እህልና ምግብና ውሃ አጣጥሞ የሚመገብ ሰው የሚናገረው ማወቅ አለበት። የሚናገረው እንዲያውቀው ያም ከሆነ ደግሞ ዝም ብሎ ልቦለዱን ነገር እየተናገረ ስላለ ማንም ሰው ይወቅለት። እስከዚህ ድረስ ለአሁኑ አስቀምጬለታለሁ። በሚቀጥለው ደግሞ ይቀጥልለታል።